አውሮፓውያኑ አቆጣጠር በ2026 የመጀመሪያዎቹ 5 ወራት ለኢትዮጵያ $392 ሚሊዮን የሰብአዊ ድጋፍ መገኘቱን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። ይህ የተባለው የቢሮው የፋይናንስ መከታተያ አገልግሎት ይፋ ባደረገው የኢትዮጵያ የሰብአዊ እርዳታ የገንዘብ ድጋፍ ሪፖርት ላይ ነው። በኢትዮጵያ የሚከናወኑ የሰብአዊ እርዳታ ስራዎችን ያካተተው ሪፖርቱ እስከ ያዝነው ግንቦት ወር መጨረሻ ድረስ ያለውን ጊዜ እንደሚሸፍንም ተገልጿል። ማስተባበሪያ ቢሮው ያወጣውን መረጃ ሪፖርተራችን ሰላማዊት ጌታሰው እንደሚከተለው ተመልክተዋለች። ኢትዮጵያ በአሁኑ ወቅት ከሱዳን፣ ደቡብ ሱዳንና ሶማሊያ የተሰደዱ ከ1 ሚሊዮን በላይ ስደተኞች እንደምታስተናግድ መረጃዎች ያመለክታሉ። በተለይ በሱዳን ባለው ጦርነት ምክንያት በየቀኑ ድንበር አቋርጠው የሚገቡ ተፈናቃዮች ቁጥር መጨመር በሀገሪቱ አቅም ላይ ተጨማሪ ጫና እንደፈጠረ ይነገራል። እንዲሁም በሀገሪቱ በተለያዩ ክልሎች በተለይም በአማራ፣ በኦሮሚያና በትግራይ አዋሳኝ አካባቢዎች አልፎ አልፎ የሚከሰቱ ግጭቶችና የጸጥታ እጥረቶች የዜጎችን የዕለት ተዕለት ሕይወት ከማስተጓጎላቸውም በላይ አሁንም በሚሊዮን የሚቆጠሩ የሀገር ውስጥ ተፈናቃዮች በካምፖች ውስጥ ቆዩ አድርጓል። እነዚህ ተፈናቃዮች መደበኛ ገቢ ስለሌላቸው ሙሉ በሙሉ በኢትዮጵያ መንግስት በዓለም የምግብ ፕሮግራምና በሰብአዊ ድርጅቶች የምግብና የሕክምና እርዳታ ላይ ጥገኞች እንዲሆኑም አስገድዷቸዋል። በሌላ በኩል ደግሞ በቅርብ ጊዜያት በሀገሪቱ ደቡባዊ ክፍል የተከሰተው የአየር ንብረት ያስከተለው ከባድ ዝናብና ጎርፍ በብዙ ሺህ የሚቆጠሩ ሰዎችን አፈናቅሏል። ይህ ደግሞ የኢትዮጵያ መንግስት በውስጥ አቅም ለዜጎቹ ከሚያደርገው ድጋፍ በተጨማሪ የዓለም ምግብ ፕሮግራምና ዩኒሴፍ በከፍተኛ ሁኔታ ፈንድ እንዲፈልጉ ካደረጓቸው ምክንያቶች ቀዳሚው ነው ይላል የኦቻ ሪፖርት። እናም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በመንግስታቱ ድርጅት በኩል ስለሚያደርገው ድጋፍ ባወጣው ሪፖርት እስከ ግንቦት 21 2018 ዓ.ም ድረስ ያለውን የኢትዮጵያ የሰብአዊ እርዳታ የገንዘብ ድጋፍ ሪፖርት ይፋ አድርጓል። የቢሮው የፋይናንስ መከታተያ አገልግሎት በኢትዮጵያ ለሚከናወኑ ለነዚህ የሰብአዊ እርዳታ ስራዎች በፈረንጆቹ የ2026 በጀት ዓመት 5 ወራት ውስጥ 392.3 ሚሊዮን የአሜሪካን ዶላር የገንዘብ ድጋፍ መገኘቱን አስታውቋል። በሪፖርቱም ከዚህ አጠቃላይ የገንዘብ ድጋፍ ውስጥ በተቀናጁ የሰብአዊ እርዳታ እቅዶች በኩል የተገኘ ነው የተባለ ሲሆን ቀሪው 66.8 በመቶ ደግሞ ከሌሎች ልዩ ልዩ የገንዘብ ምንጮች የተገኘ መሆኑ ተገልጿል። የተመድ ሪፖርት እንደሚያሳየው ኢትዮጵያ በራሷ ካጋጠማት የተፈጥሮና ሰው ሰራሽ ቀውሶች በተጨማሪ የጎረቤት ሀገራት አለመረጋጋት ያስከተላቸውን ጫናዎች ለመወጣት በርካታ ክልላዊ የድንገተኛ አደጋ ምላሽ እቅዶችን እያስተናገደች ትገኛለች። የሱዳን ስደተኞች አስቸኳይ ምላሽ በሱዳን ቀጣይነት ካለው ግጭት የተነሳ ወደ ኢትዮጵያ ለሚሰደዱ ወገኖች የተነደፈው ይህ እቅድ $496.9 ሚሊዮን የሚያስፈልገው ቢሆንም እስካሁን የተገኘው $128.9 ሚሊዮን ብቻ እንደሆነ ሪፖርቱ ይገልጻል። ይህም የፍላጎቱን 25.9 በመቶ ብቻ የሚሸፍን በመሆኑ ከፍተኛ የገንዘብ ጉድለት እንዳለበት መረጃው ያመላክታል። የአፍሪካ ቀንድ የስደተኞች ድጋፍ እቅድ ወይም ሪጂናል ሚግራንት ሪስፖንስ ፕላን ከአፍሪካ ቀንድ ወደ የመንና ደቡባዊ አፍሪካ የሚደረጉ ፍልሰቶችን ተጽዕኖ ለመቀነስ ለቀረበው $53 ሚሊዮን ጥያቄ እስካሁን የተገኘው $6.1 ሚሊዮን ብቻ ነው። ይህም የፍላጎቱን 11.6 በመቶ ብቻ የሚሸፍን ነው። ወደ ቀደመው ሀሳባችን እንመለስና ኢትዮጵያ ካገኘችው 392.3 ሚሊዮን የአሜሪካን ዶላር የሰብአዊ እርዳታ ፈንድ ውስጥ የአንበሳውን ድርሻ የወሰዱት የተባበሩት መንግስታት ድርጅት የድጋፍ ተቋማት መሆናቸውን ሪፖርቱ ጠቅሷል። ዓለም አቀፍና የሀገር በቀል መንግስታዊ ያልሆኑ ድርጅቶች ትልቁን ድርሻ የያዘው የዓለም የምግብ ፕሮግራም ሲሆን $93.4 ሚሊዮን ማለትም የአጠቃላይ ፈንዱ 23.8 በመቶን ይዟል። እንዲሁም የተመድ ስደተኞች ከፍተኛ ኮሚሽነር 9.3 በመቶ፣ ዓለም አቀፍ የስደተኞች ድርጅት 8.3 በመቶና የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ 8.1 በመቶ እንዲሁም የተመድ የምግብና እርሻ ድርጅት ወይም ኦፋ 3.1 በመቶ ድርሻን ሸፍነዋል ይላል ሪፖርቱ። በሲቪል ማህበረሰብና ግብረሰናይ ድርጅቶች በኩል ደግሞ ምግብ ለተራበው የተባለ ተቋም $17.6 ሚሊዮን እና የህፃናት መርጃ ድርጅት $16.6 ሚሊዮን አበርክተዋል። በሀገር በቀል ድርጅቶች በኩል የእናቶችና ህፃናት ሁለገብ ልማት ድርጅት $4.8 ሚሊዮን እንዲሁም ፈያ የተቀናጀ የልማት ድርጅት $4.6 ሚሊዮን አስተዋጽኦ እንዳላቸው የኦቻ ሪፖርት መረጃ ያመላክታል። ሪፖርቱ እነዚህ የተሰበሰቡ እርዳታዎች የዋሉበትን ቦታ ጭምር ይፋ ያደረገ ሲሆን በዚህም መሰረት የኢትዮጵያ ሰብአዊ ፈንድ የተባለው ተቋም $123.2 ሚሊዮን ያገኘ ሲሆን ከተሰበሰቡና ከቀደመው ተቀማጭ ውስጥ $102.5 ሚሊዮን ለተለያዩ በአካባቢው ለሚንቀሳቀሱ አጋር ድርጅቶች እንደተመደበ መረጃው ጠቅሷል። በተመሳሳይ የማዕከላዊ የአደጋ ጊዜ ምላሽ ፈንድ ለአስቸኳይ ጊዜ ስራዎች $5 ሚሊዮን መድቦ ስራ ላይ መዋሉ ተገልጿል። ኦቻ በኢትዮጵያ ውስጥ ለሚከናወኑ ለነዚህ አስቸኳይ የሰብአዊ እርዳታ ስራዎች ፈጣን ምላሽ ከመስጠት አንጻር ያሉትንም ስጋቶች በሪፖርቱ አስቀምጧል። የአሁኑ የ2026 የገንዘብ ፍሰት ሪፖርት እንደሚያሳየው ለኢትዮጵያ የሚሰጠው ዓለም አቀፍ ትኩረት አሁንም ቢቀጥልም ካለው ሰፊ ፍላጎት አንጻር የሚቀርበው እርዳታ በቂ አይደለም ይላል። በተለይም የአየር ንብረት ለውጥ፣ የኑሮ ውድነትና የተወሰኑ አካባቢዎች አለመረጋጋት በሚሊዮን የሚቆጠሩ ዜጎችን ህይወት ለመታደግ የበለጠ ተከታታይነት ያለውና
አስቀድሞ የተገመቱ እቅዶችን ያማከለ የፋይናንስ ድጋፍ እንደሚያስፈልግ የሰብአዊ መብት ተሟጋቾች ያሳስባሉ።